ያው እንግዲህ ከቀናት በፊት ሄኖስ እስክንድር በሰይፉ በኤቢኤስ ቻናል በሰይፉ ሾው ላይ ለመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ደውሎ ከኔ ጋር እንዲህ ነበር ያወራው። ነፍሱን ይማርና ሄኖስ ባላላው 10 አመት ነው። ሄኖስ ባላላው አው ሜሪላንድ ነው። ሄኖስ ባላላው ከሜሪላንድ መቶ ዶላር በጣም የሚያሳዝን ነው። እንግዲህ ለእህቴ ጸልዩልኝ የሚል ሲያድግ ሳይንቲስት መሆን የሚፈልግ ኳስ መጫወት በጣም የሚያስደስተው ቤተክርስቲያን የሚያዘወትረው ከዛ ውጪ በጎ አድራጎት ስራዎች ላይ የሚሳተፈው ሄኖስ እስክንድር ድንገት ከዚህ ዓለም በሞት ተለየ። ጉዳዩ በጣም በአሜሪካን መነጋገሪያ ሆነ። ኤቢሲ ላይ ሎካል ኤቢሲ 7 ላይ ስለ ጉዳዩ የነበረውን ዘገባ ደግሞ እስኪ አይተን እንመለስ። With dreams of becoming a NASA scientist. Hi, my name is Henos Iskender. Would have to be rushed to the hospital. His mother says a sudden fever took over his body Thursday, March 6th. እስኪ የመቄዶንያ ወዳጅ ነበረ። ልግስናውን መቼም አንረሳውም። ከዛ ውጪ ምን ተከስቶ ይሆን ሄኖስ ድንገት ከዚህ ዓለም በሞት የተለየው? ወላጆቹ ጋር ደውል አድርጌያለሁ አሜሪካን፣ በዛውም በስልክ ለቅሶ ለመድረስና እነሱንም ለማጽናናት ነው። እናንተም እግዚአብሔር ያጽናችሁ በሏቸው። ደውል አድርጌ እንግዲህ በርቀትም ቢሆን ለቅሶ ልደርሳቸው ነው። ቤተሰቦቹን መስመር ላይ ያሉ እንደምን ዋላችሁ? እግዚአብሔር ይመስገን። አይዟችሁ። እንግዲህ እግዚአብሔር ሰጠ እግዚአብሔር ነሳ ይላልና መጀመሪያ ብርታቱን ጽናቱን ይስጣችሁ፣ ሐዘን በዚህ በቃችሁ ይበላችሁ ለማለት ነው የደወልኩት። አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ምንድነው ምክንያቱም ቪዲዮ ላይ ስመለከት ለእህቴ ጸልይልኝ ነው እንደውም የሚለውና ምን ተፈጥሮ ነው ሳየው ቪዲዮ ላይ በጣም ደህና ነው፣ ስሰማ ደግሞ በጉንፋን ህመም ይላልና ምንድነው የተፈጠረው ንገሩኝ እስኪ። ከመሞቱ ከሳምንት በፊት የሚሆን ያው እናያለን። እኛ ኢትዮጵያ ነው ተወልደን ያደገው። ከዛ በኋላ ወደ ኤርትራ ያው ተባረን ሄደን ማለት ነውና አሁን እንደዚህ እናያለን። ያው አማርኛ ተናጋሪዎች ነንና የዛሬ 5 አመት ኮቪድ ልክ ሲጀምር ልጄ ትንሿ ልጄ ስኳር ያማትና ስለሷ በጣም ነው የሚጨነቀውና አሁን ልክ እንደዚህ ማሰባሰብ ሲጀምር አንድ ራህዋ የምትባል ጓደኛ ያለች፣ ግን የሱ ናት ቤስት ጓደኛው እና አፉ በጣም ነው የሚጣፍጠው እንደዚህ ምናምን ዶኔሽን ሁልጊዜ ዶኔሽን እናደርጋለን እዚህ ሀገር በበርሜል የሚላክ ወደ ኤርትራ ልብሶች አሉና ዝም ብሎ እሱ ይሄ ጠቦኛል ማሚ እኮ ባይጠቦም ይሄ እንትን ነው እኮ ብሎ ጀሪካን ውስጥ ነው የሚሞላው። በተፈጥሮ ምናልባት ልጅ ስለሆነ ሳይሆን ማንንም ያርላንድ ሚኖር ብትጠይቅ በጸባይ ነው፣ በትምህርቱ ነው፣ በኳስ ነው፣ በቃ የሆነ ሲፈጥረው ራሱ የሆነ አሜዚንግ አድርጎ ነው የፈጠረው እግዚአብሔር ማለት ነው። እና እኔም ያሳደግኳቸው ቁጭ ብዬ ደከመኝ ሳልማር ሳልሰራ ነው እዚህ ያደረስኩት ማለት ነው። እና እህቱ ታመመች እና በጣም መጨነቅ ይጨነቃል። እኔ ግድ የለም አንቺ ብታረጁም እናንተ እኔ እህቴ ብታገባም እኔ ቴክ ኬር አደርጋታለሁ ምናምን ነው የሚለው። ታይፕ 1 ዳያቤቲክ ናት፣ ስኳር ማለት ነው። እና አሁን ለሷ እንደዚህ ማድረግ አለብን፣ ማታ ማታ ይጸልይላታል ምናምን እና ልክ ያኔ ለእኔ ለጓደኛው ልልክላት ብዬ ነው ሪከርድ ያደረኩት እንጂ ያው ስትሰጥ በአደባባይ እኔ አልወድም በተፈጥሮ ሁላችንም ማለት ነው። እና ላይክ እዚህ አጠገቤ ቁጭ ብሎ እንደዛ ብሎ ከዛ ለእህቴ ለአርሴማና ለጓደኛዬ ራህዋ ብሎ ነበር ሊገልጽ የፈለገው። ልክ ለእህቴ ለአርሴማ ጸልዩላት ሲል
አይ ቲንክ ተቋረጠ ማለት ነው። እና ስኳር ስላለባት ነው ጸልዩላት ለማለት እና ሁላችሁም ደግሞ ጸልዩላት በዚህ አጋጣሚ ማለት ነው። እግዚአብሔር ጨርሶ ይማራት። ከዛ በኋላ ግን ምን ተፈጠረ? ምክንያቱም ለመቄዶንያ ገቢ ማሰባሰቢያ ላይ ስለ እህቱ የሚጨነቅ ልጅ ነበረ፣ ደህና ነበረ። እንግዲህ እኔን ሲያወራኝ እየቀዳሽውም ነበረና ቪዲዮን ስመለከት ስለ እህቱ የሚጨነቅ ልጅ በዚህ ፍጥነት በጣም ባጭር ጊዜ ውስጥ ምን አጋጥሞት፣ በዚህ ላይ ደግሞ አሜሪካ ላይ አንዳንዴ እንዲህ አይነት ህመሞች ወይ ታዳጊ ሀገር ላይ ቢሆን እንዲህ ቢሆን እንዲያ ምናምን ነገር የሚባል አለ አይደለ? ብዙ የሚሰጥ ምክንያት ይኖራል። እና ምን አጋጥሞት ነው ከዚህ ዓለም በሞት የተለየው? ሲጀምረው ሐሙስ ሌሊት ነበረ። ትኩሳት ነው ያው ሁልጊዜ ትኩሳት ያማቸዋል። ምንም ኖርማል ነው። ግን እኔ በጣም ፈሪ ስለሆንኩኝ ሌሊቱ ሙሉ አመመውና ጠዋት ላይ እህቱን ከሌላ ሰው ጋር ወደ ትምህርት ቤት ሸኘኋት። እኔ ነበር ማደርሳት። ከሌላ ሰው ጋር ሸኘኋት እና ከዛ እኔ 7 o'clock ላይ በጣም ሌሊቱ ሙሉ ቁጭ ብዬ ስላደርኩኝ እንደዚህ ድፍት አደረገኝና ከዛ ልካሱ እንደዚህ ብርድ አድርጎት ከዛ ደንግጬ ምን አንተ ሄኖስ እያታስነሳኝም እንዴ አልኩት። ያው 10 ዓመት ሙሉ ከኔ ጋር የተኛውና እሺ አይልም ሲተኛም ነው በጣም በጣም ምድበድ ጓደኛዬ ልጄ ሁሉ ነገሬ ነውና ከዛ ለምን አልቀሰቀስከኝም ስለው ነው ሌሊቱ ሙሉ ለእኔ ቁጭ ብለሽ አድረሽ እኔ ብችለው ይሻላል አለኝና ደንግጬ ተነስቼ ሕክምና ዶክተሩ አበሻ ነው፣ ዶክተር ኃይሌ ይባላል። በጣም ጥሩ ሰው ነው። ጠዋት ሄደን ከሱ ጋር ሄጄ አየሁት፣ አሳየሁት። እሱ አይ ኖርማል ነው ምናምን ብሎ መድኃኒት ሰጠን የፊቨር። ከዛ በኋላ ቤት ተመለስን። ለንጋታው ኮምፒቲሽን ነበረው፣ ስቴም ፌር ፕሮጀክት ነበራቸውና ኦልሬዲ ፕሮጀክቱን ሰርቶ አስረክቧል። ግን ለንጋታው ቅዳሜ ዕለት ኮምፒቲሽን ነበረው። ከክላሱ ተመርጦ ከትምህርት ቤቱ ደግሞ ሊወዳደርና ቴብል ላይ ነው ፖስተሩን የምታስቀምጠውና ቴብል ላይ ሲቀመጥ እኛ ኦልሬዲ ሆስፒታል ነን እና ደንግጠው በጣም ነው የሚወዱት አስተማሪዎቹ በጣም ማለት ነው። እና ከዛ ደንግጠው ሲደውሉ እኛ ሆስፒታል ነን፣ ፕሪንሲፕሏ ራሱ ሁሉም መጥተው ሆስፒታል ማዩት። ከዛ አጋጣሚ እንትኑን ከትምህርት ቤቱ ዊን አረገና ይዛልን መጣች እና ያኔ ሆስፒታል ደርሰን ከመጣን በኋላ ፍራይዴይ እኛ የምናወራው ስለ ነገ እንዴት ነው ኮምፒቲሽኑ እንዴት ነው የሚመልሰው፣ ንጹህ መሆን አለበት፣ ጥፍሩን ቆረጥኩት ምናምንና የምናወራው ነገር ስለ ነገ ነው። ገባ? ያው እግዚአብሔር ያላለው ነገር አይሆንም። እኔ አማኝ ነኝ፣ የሆነ ኦርቶዶክስ ነኝ እና ከዛ በኋላ all of the sudden like 6 o'clock አካባቢ ቮሚትና ተቅማጥ ማለት ነው ላይክ ብለን ልፍስፍስ ደግሞ ወልደው አለብን። ከዛ 911 ደወልንና ጠራን። ይዘውን ችልድረን ሆስፒታል የልጆች አለ ሆስፒታል እና ዲሲ እኛ ሜሪላንድ ነን ያው እዚሁ አካባቢ እና እዛ አካባቢ ፌንት እንደዚህ ልዝልፍልፍ ካለባቸው እዛ አካባቢ ሰዱ ሲል እዚህ አካባቢ ያለው 911 ይዘው ሄዱ ማለት ነው። እዛ ስንደርስ ዶክተሮቹም እያዩት ነበረ። ግን ሂዝ ኦኬ እኔ ማን ስለው ማሚ ያለኝ እየቆየ ግን ዊርድ ነበረ ለእኔ ማለት ነው። የሆነ ኮንፊዝ የሚያደርግ ነገር ነው ማለት አይኑ እንደዚህም ደህና ነህ ነው ስለው ደህና ይላል እና አይኑ ቀስሎ አይኔስ የሆነ ዊርድ ነገር ይታየኛል ምናምን አለ ማለት ነው። ከዛ ለዶክተሯት ነግሯት ደክሞ ነው ምናምን አሉ። ከዛ ወዲያው ኦክሲጅኑ ሎ ሆነ ተባለና በቃ የሆነ ኮድ አላቸው እንደዚህ ሲደክምባቸው ሁሉም ጃምፕ አረጉ እዛ እንትን ዘለው ገቡና
እዛ ሆስፒታል ውስጥ እኛን አስወጡን። በቃ እንትን አሉ። ሄሊኮፕተር መጣች። ሄሊኮፕተር ይዞ ወደ ችልድረን ሆስፒታል ሄዱ። ያኔ በቃ ምንም አይሰማ ምንም አይል። ከዛ እንደዛ እያለ ሲቆይ እና አሁን ምንድነው እነሱ የሚሉት ፍሉ ይሄ ፍሉ በሙሉ አሜሪካ 2 ሰው 3 ሰው ነበር የሚሞተው በእንደዚህ አይነት ነገር። አሁን ግን እየበዛ መጥቷል። በተመሳሳይ አንድ ጥቁርም በተመሳሳይ አሁን ሰዓት ልክ እንደ ልጅ 5ኛ ክፍል ናት። 5ኛ ክፍል ስትሆን ወደ ሚድል ስኩል እና ኔክስት ይር እና ልክ በሱ ኤጅ 10 ዓመቷ 5ኛ ክፍል ተማሪ እንደዚህ ሀፕን አደረገና ከዛ በኋላ ሁሉም ኢንተርቪው ካለቀ አለቀ ነው። እኛም የሆነት ነው ምንድን ነው የሚነሳ በእግዚአብሔር በጣም ነው ማለት ነው። ያልመጣ የቤተክርስቲያን መዘምራን ነው። ኤርትራን ማርያም አለ እዚህ ዲሲ እዛ መዘምራን ነው። ኳስ ደግሞ ቲኤች ኳስ ተጫዋች ነው። ወንድሜ አሰልጣኝ ነው። ኤርትራን ሶከርም ይጫወታል። ኳስ ተጫዋችም ነው። በቃ ያልመጣ የቤተክርስቲያን ዶክተር ዘበነም በቃ ሁሉም ያልመጣ ቄስና በየእምነቱ መጥቶ ያልጸለየለት ጸሎት የለም። ቢነሳ እውነት እኔ ለሁሉ ህዝብ የምለው እግዚአብሔር ከፈለገ ቢነሳ የኔ ልጅ ይነሳናል። እኔ በልጄ በጣም ነበር የምተማመነው። እኔ ለትንሿ ነው የምፈራው እንጂ ለሱ ምንም እኮ ነው የሌለበት። በጣም ኳስ ተጫዋች ነው፣ ጸባይኛ ነው። በቃ ከምን እኔ ከእድሜው በላይ ነው እሱ የሚያስበውና ይሄ ነገር ከተካሄደ በኋላ እዛም እየጸለይንለት ምናምን ማክሰኞ ዕለት ነው ከዛ በፊት እንጂ አብጧል ጭንቅላቱ እና ለመቀነስ የሞከር ነው አሉ። ሞካከሩ ማክሰኞ ዕለት ጭንቅላቱ ዴድ ሆኗል እና ሌላ የሆነ ነገሮችን ሞክራለን አለች። እኔ በቃ ራሴን መቆጣጠር አልቻልኩም እና ለንጋታው ዌንስዴይ ግን they decide በቃ ሊሆን አይችልም አሁን ማለት አይዟችሁ። ያው መነሻው ጉንፋን ነው። በተረፈ የራሱ የጭንቅላቱ ላይ ያለው ፊቨሩ ሲበዛ ነው እንደዛ የሚሆነው ነው ያሉት ዶክተሮቹ። ቪዲዮ ላይ እያየሁት ነበርና ትንሽ ስሜታዊ ያደርጋል። በጣም እንዴት የተባረከ ልጅ መሰለህ ሳይፉ። በጣም ጥሩ ልጅ ልጆች አቤት የሚል ልጅ ነው። በቤቱ ምንም ኮምፕሌን የሌለን ልጅ ነው። ምን አይነት ምስኪን አይነት ልጅ መሰለህ። እና የኛ አስደነገጠንም የፍጥነቱ ነው። በቃ በ4 ሰዓት ውስጥ ከዛ በኋላ በካንሸስ ውስጥ ስለሆነ ምንም ነገር ልናዋራው አልቻልንም። ከዛ በኋላ በ4 ሰዓት ውስጥ በቃ የልጄ ነፍሱም ያው እንትን ላይ ነበረ ማለት ነው። ኮማ ውስጥ ገብቶ ነበረ ከዛ በኋላ እና ያው በአሜሪካ ውስጥም ያልተጠበቀ ስለሆነ ትላንትና በዚህ ሀገር የዚህ ሀገር ኒውሶች እንትኖች መጥተው ቻናል 7 የሚባል የኒውስ ካምፓኒ መጥቶ ኢንተርቪው ምናምን አረጉን። በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። ያየሁት ነገር በቃ ለመርዳት ያለውን ፍላጎት በጣም በዚህ ላይ ደግሞ ቀደም እንዳላችሁት ነው የቤተ ክርስቲያን ልጅ መሆኑ። ሌላው ደግሞ በጣም የገረመኝ መቼም በዚህ የመቄዶንያ የገቢ ማሰባሰቢያ ላይ በጣም ያየሁት ነገር አሁን አንዳንዶች
ኢትዮጵያውያንና ኤርትራውያን የተለያየን የሚመስላቸው ሰዎች አሉና እንደ ሀገር አው ግን እንደ ህዝብ አብረን እንደሆንን ብዙ ኤርትራውያን ናቸው የሚሳተፉት። ለዛ ማሳያ ደግሞ የእናንተን ቤተሰብ ነው። አሁን ምናልባት ስሰማ የባለቤትህ አባት የጭማድ ባለቤት ነበሩ። እውነት ነው? እውነት ነው። በድሮ አይ ቲንክ በደርግ ጊዜ ነው መሰለኝ የተወሰደበት እንጂ የጭማድ ባለቤት ነበረ። በኢትዮጵያ ውስጥ አድገን የተወለድነው እዛው ነው። ያው አሁንም ሀገራችን ኢትዮጵያ ነው። የኢትዮጵያ ህዝብ ሲትራብም ሲጠማም ምንም ሲልም አንወድም። ኤርትራዊ እኔ 100% የምናገረው በኤርትራውያኖች እንደዚህ አይነት ሀሳብና መጥፎ ነገር ፍላጎት ያላቸው አይመስለኝም። ለኢትዮጵያ ምንም ሀሳብ መጥፎ ሀሳብ የላቸውም። ምንም ሀገር ቢለያይም ማለት ነው እኮ። አሁን ብዙ ኤርትራውያን ራሱ በመቄዶንያ ገቢ ማሰባሰቢያ ላይ ተሳትፈዋል እና እኔ በቃ ያየሁት አንድነታችንን ፍቅራችንን ነው በዚህ የገቢ ማሰባሰቢያ ላይ። ለዚህ ደግሞ ማሳያ እናንተ አሁን ለምሳሌ እዚህ ነው ተወልዳችሁ ያደጋችሁት፣ ግን በተፈጠረ ችግር ወደ ኤርትራ ሄዳችሁ እናንተ ናችሁ እንጂ ወጣችሁት። ኢትዮጵያ ልባችሁ ውስጥ አለች፣ እኛም ጋር እንደዚህ እና የገባኝ ነገር ፍቅሩ እንዳለ ነው። አሁን ልጃችሁ ሁሉ ሳይቀር እኔን ሲያወራኝ የነበረው ነፍሱን ይማርና በአማርኛ ነው እና እንዲህ አይነት ነገሮችን ስታይ ደስ ይላል። እኛም ችለን ትግርኛ ብናወራ በጣም ደስ ይለናል እና እሱ ይሄ ፍቅሩን ነው። አሁን መቄዶንያ ትንሿ ኢትዮጵያ ነች፣ ሁሉም በጋራ የሚግባባበት ነው። መቼም የተቸገረን ማገዝ በሁሉም ሃይማኖት የሚታዘዝ ነውና ብዙ ኤርትራውያን ሰውን ለመርዳት ሰው መሆን በቂ ነው ስለሚል በቃ ሰውን ይሄ ቅጥያውን ወደ ጎን ትተን በሰውነታችን ብቻ የተግባባንበት ተቋም ነውና ለዚህ ደግሞ ማሳያ አንድም የእናንተ ቤተሰብ ነው። እውነት ከልብ አክብሮትም ምስጋናም ለማቅረብ ነው። እውነት ነው። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። አዎ እናንተም ተጽናኑ። መቼም እግዚአብሔር አይሳሳትም። እውነት ነው። ሁሉም ነገር እሱ የጻፈው ነው እና የሆነው እሱን ታሳቢ ማድረግ ግድ ይላል። አሁን ልብ ይሰብራል። አሁን የራሴ አሁን ወንድ ልጅ አለኝ፣ እሱን እያሰብኩ ነው መሰማችሁ እና በጣም ቪዲዮንም ስመለከት የተሰማኝ ስሜት እንደዛ ነው። መቼም ልጅ ያለው ይበልጥ ይህ ሀዘን ምን ማለት እንደሆነ ይገባዋልና ከዛ አንጻር እንደው እንድትበረቱ አደራም ለማለት ነው። አዎ ጎረቤታችን አለች እና ያሳደገችው ጥቁር ናትና የሆነ ነገር ልትፈልጋለች። እሺ you want to say something? Hi, my name is Carolyn. I'm a next door neighbor and a very, very good friend of Marosa and my baby. I don't know if I can say anything. I'm sorry. But Henos was such a good child and so smart. I'm sorry. And it breaks my heart that he is gone. And he was my baby from the time he was born. And I just love him so much. And I'm just going to miss him. And I'm just so sad that he's no longer here with us in this family. ሰይፉ የእኛ በጣም የሚገርም ቤተሰብ ነው። የሄኖስ ታሪክ በጣም ተነግሮ አያልቅም። በ10 ዓመቱ ብዙ የሰውን ላይፍ ነው ብዙ የተነካ ነው። እንዳለ ህዝባችን እንዳለ ኢትዮጵያ ተነክቷል። እዚህ ሳውዝ አሜሪካን ተነክቷል። በህፃኖች ተነክቷል። በጣም በሚገርም ነገር ነው የተጎዳው ህዝብ በጠቅላላ ነው የተጎዳው እዚህ ሀገር። የቀብሩ ስነስርዓት ላይ ራሱ ከ1,000 በላይ ህዝብ ነው የነበረው እና አይተውት የማያውቁት ህዝብ ነበር የነበረው እና ባለፈው አመት ስቴም ፌር ፕሮጀክት ተወዳድሮ 3ኛ ነው ከኦል ፒጂ ካውንቲው የወጣውና በአሁኑ ደግሞ ተወዳድሮ አለፈና አሁን የካውንቲውን ደግሞ ሜይ 17 በዚህ ሀገር ኦልሬዲ ስለሰራው
ሊያቀርቡት ነውና አስተማሪዎቹ ያው ዊል ካደረገ ደግሞ መተን እንነግራቸዋለን እና እህቱ ትቀበልለታለች። አዎ ከእግዚአብሔር ጋር እንግዲህ ይሳካል ብለን እንመኛለን። እርግጠኛ ነኝ ያሸንፋል ባካባቢ እንግዲህ እግዚአብሔር ያክብርልን ሰይፉ። አዎ እናንተም እንድትበረቱ ነው። መቼም ሁሉም ወደዚያው ነው አይደል? የጊዜ ጉዳይ ነው እንጂ ግን ባይሆን ጥሩ መቼም ልጄ ብሎ ልጅን አፈር ማቅመስ ነው። ለዚህም ነው እንግዲህ ሁሉም ወላጅ ከልጄ በፊት ያድርገኝ የሚለውና እርግጥ እናንተ ሐዘን ይገባኛል። ብዙ ህልም ይኖራል፣ ሐሳብ ይኖራል፣ ድንገት የሆነ ነውና ከዛ አንፃር እንድትጽናኑ ለማለት ነው አንድም የደወልኩላችሁ። ሐዘን በቃችሁ ይበላችሁ፣ ተጽናኑ። ለመቄዶንያ ባረገው ሁሌም እንግዲህ ከክብር ዶክተር ቢኒያም ጋር እያወራን ነበረ። ከተቻለ የሆነ ኮርነር ላይ ፎቶውን ለመለጠፍና እንዲታሰብ ለማድረግ ጥረት እናደርጋለን። የክብር ዶክተር ቢኒያምም በተፈጠረው ነገር በጣም አዝኗል እና ልግስናውን መቄዶንያ መቼም አይረሳውም። ከዛ አንጻር በደግነት ውስጥ የተመላለሰ ነው። ምናልባት በሱ ህይወት ውስጥ የገባኝ አንድ ነገር ይሄ ነው። መቼ እንደምንጠራ እናውቀውም። ሁሌም ጥሩ ነገር እያደረጉ መዘጋጀትና መኖርን ነው እና አይዟችሁ ተጽናኑ ለማለት ነው አንድም የደወልኩት። እግዚአብሔር ያክብርልን። በጣም እናመሰግናለን። ሳይንቲስት ሆናለሁ ብሎ ነበር እንግዲህ እህቱ እንግዲህ ካሁን በኋላ ደግሞ እሷ ሆነ ታሳየን ይሆናል። ወንድምም አለው ቶማስ የሚባል ያው የወንድሜ ልጅ ነው፣ ግን ብዙ ካዝኖችም አሉ። ግን እሱ እኩያው ነው እና የሶከሩን ስም ቀይረን በእሱ ስም እናደርገዋለን ብሏል እና ሁላችንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አንዷን እህቱን እንግዲህ ሼር አድርጋት። አሜን አሜን። ያው እንግዲህ ለመቄዶንያ ገቢ ማሰባሰቢያ ፕሮግራም ያው በሰይፉ ኢቢኤስና በሰይፉ ሾው ላይ እየተከናወነ እንደሆነ ግልጽ ነው። ሄኖስ እስክንድር ከሳምንታት በፊት ደውሎ ለመቄዶንያ $100 ልግስና አበርክቶ ነበረ። ጎን ለጎን ለእህቴ ጸልዩልኝ። ያው ቪዲዮውን ማየታችሁታል። ይሄን ባለ ከቀናት በኋላ ድንገት ባጋጠመው የጉንፋን ህመም ከዚህ ዓለም በሞት ተለየ። ያው ቤተሰቦቹ ኤርትራውያን ናቸው፣ ግን ኢትዮጵያ ተወልደው ያደጉ ናቸው። የኢትዮጵያ ፍቅር ሁሌም በልባቸው አለ። እናቱ ማሮሶ አብርሃም፣ አባቱ ደግሞ እስክንድር ገብረ ሕይወት ከሰይፉ በኢቢኤስ ጋር ስላደረጋችሁት ቆይታ ከልብ አመሰግናለሁ። ከዳግም ሐዘን ይሰውራችሁ፣ ተጽናኑልን፣ አይዟችሁ ብለናል። አሜን አሜን። በዚሁ አጋጣሚ ለመቄዶንያን ከእንደገና ሄኖስ ከመላእክት ስለሆነ $100 እንሰጣለን ለመቄዶንያን ማህበር። በጣም እናመሰግናለን። አሜን አሜን። ያው እንግዲህ ከልብ አመሰግናለሁ። ስመጣ አያችኋለሁ። ረጅም ዕድሜ ከጤንነት ጋር እመኝላችኋለሁ። እህቱን ሳሙልኝ፣ ጎረቤታችሁን ደግሞ አጽናኑልኝ። እሺ፣ መልካም ምሽት ብያለሁ። ከመልእክቶች በኋላ እንመለሳለን።